አንድ ሴት እንዳልፈለገች ላንተ ለማስረዳት የማትፈልጋቸውን ነገሮች ገደብ ታበጅላቸዋለች። ብዙ አይነት ሴት ህይወት ውስጥ ልትኖር ትችላለች። ማለቴ እንደ ጓደኛ ቀርባት ወይም የምትግባቡት ከዚህ በፊትም አይተሃት የማታውቅ ሶሻል ሚዲያ ያወካት ሴት ልትሆን ትችላለች። ነገር ግን ላንተ ያላት ፍላጎት ወይም ላንተ ያላት ስሜት የፍቅር ካልሆነ እመነኝ ዛሬ የምገልጽልህን ወይም የምነግርህን ገደቦች ታስቀምጣለች። ችግሩ እነዚህን ገደቦች መረዳት ካልቻልክ ወይም አክሴፕት ማድረግ ከከበደክ የዛኔ ምን ታደርጋለህ ማለት ነው? ታከረዋለህ ዙሩን። ምናልባት አንተን የመውደድ እድሏን እያጠበብክ ትሄዳለህ። አንተን የምትረዳበትን አንተን የምትቀበልበትን መንገድ ኔጋቲቭ ልታደርገው ትችላለህ። በጣም ቀላሉና ኢዚው ሴት ልጅ ወይም የሰው ልጅ ብሬን ወይም ዲዛይን የተደረገበት መንገድ ግን በጣም ቀላል ነው። ስታከብረው ካሳየኸው ራስን ምን ያህል እንደምታከብር፣ ራስን እንዴት ቫልዩ እንደምትሰጠው፣ ራስን ምን ያህል እንደምትወድ ካሳየኸው ያም ደግሞ ለዛ ሰው ስፔስ በመስጠት አንደኛው። ሁለተኛ ያ ሰው የራሱ ሀሳብ፣ የራሱ ውሳኔ፣ የራሱ ፍላጎት እንዳለው አምነህ በመቀበል ርቀትን ስትጠብቅ የሚጎዳ ቦታ ነው ትወዳታለህ። አብረሃት መሆን ካልቻልክ ከሷ ጋር የምትጃጃለው ጊዜ አንተን እንደሚጎዳ ስለምታውቅ ራስን መርጣ መሄድ ስትችል፣ ራስን ሞር ስታከብር የዛኔ መገለጥ ያለበት ነገር እሷ ጋር ካለ ይገለጣል እንጂ ትግል መግጠም ኢጎህን ማሸነፍ አቅቶ ወይም ለኢጎክ መልስ ለመስጠት ከሷ ጋር የማይሆን ግብግብ ውስጥ ልውስ መግባት ይበልጥ ምን ያደርጋል ማለት የሰው ልጅን ቺፕ ተደርጎ እንዲታሰብ ያደርጋል። እመነኝ ዛሬ የማነሳበት ሲቹዌሽን ውስጥ ካለክ የሆነችን ሴት ወደህ መውደድህን ማሳየተ ሊሆን ይችላል። ገደብ ካበጀችብህ ዛሬ የምጠቅሰው አፈልግህም ማለት ነው። ፍላጎቷን ገሞ መቀየር ከፈለግ ምን ማለት አለብህ ማለት ነው? ርቀትን መጠበቅ ወይም ራስን ማሸነፍ ነው እንጂ እሷን ለማሸነፍ ትግሉስ መግባት የለብህም። ምናልባት እነዚህ ሀሳቦች ካሉ ሰበብ እየፈለገች ነው፣ አውቃ ነው፣ ትወደኛለች እርግጠኛ ነኝ፣ ወይም ሃርድ ቱ ጌት ፈልጋ ነው ብለህ ካሰብክ፣ እየተግደረደረችም ነው ብለህ ካሰብክ የትኛውንም ጥያቄን የሚመልስልህ የእሷን ገደቦች ምን ማድረግ ነው? ማክበር ነው። ጥሶ ላለመግባት አለመሞከር ወደ አንተ እንድትመጣ ያደርጋታል። ብቸኛው መፍትሄ ይሄ ነው። ነገር ግን አሁን ላይ ከልቧ እንዳልሆነ ያልፈለገች ወይም ለአንተ ምንም አይነት ፍላጎት እንደሌላት ለማሳየት እነዚህን እንደማትፈልግ ታሳይሃለች። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወትንም ቀላል የምታደርጉበትን ሀሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደምታ መጫን እንዳይረሳ፣ ዩቲዩብ ለሌሎች እንዲያደርስልን ሀሳብ አስተያየታችሁንና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው ሴት ልጅ የማትፈልገው ካልፈለገች ወይም ላንተ የፍቅር ስሜት ከሌላት ካንተ ጋር ኤክስትራ ሰዓት ማጥፋት ነው። ለምሳሌ አብራችሁ የምትሰሩ ከሆነ ከስራ ሰዓት ውጪ ሊሆን ይችላል፣ ጓደኛም ከሆናችሁ ኦር ዋትኤቨር ነው ማለት ሶሻል ሚዲያ ላይ ሊሆን ይችላል፣ በቴክስት ሊሆን ይችላል፣ በስልክ ሊሆን ይችላል። ኤክስትራ የሆነ ታይም አትሰጥህም። አንተን ለማወቅ አሊያም ደግሞ ካንተ ጋር ለመግባባት ምን አታደርግም ማለት ነው? ፍላጎት አታሳይህም። ያንን ጭራሽ ልታሳይህም ወይም ልትፈቅድልህ አትችልም። መረዳት መቻል አለብህ። ስትደውል ካላነሳች አለመደወል፣ ደግሞ ቴክስትን ካልመለሰች አለመመለስ፣ ስትመልስልህ ድርቅ ያለና ምንም አይነት ቀጥሎ እንድታወራ ማይጋብዝ ከሆነ ማቆም። እነዚህን መለማመድ መቻል ይሄ ነው በቃ። ለእሷም ስፔስ መስጠት፣ የሰዎችን ሀሳብ ማክበር፣ ራስንም ማክበር ባይዘው ማለት ነው። ራሳችንን ፑሽ ባደረግን ቁጥር ራሳችንን መገኘት የሌለብን ቦታ እንድንገኝ ያስደርገናል። ያንን ማወቅ መቻል አለብን። እኛ ደግሞ በጣም የራሳችን የሆኑ ወይዎች አሉ። አሁን ላፍ ቦምቢንግም ሊመስላት ይችላል። ምናልባት ራሱ አይኗን እንድጨፍን የሚያደርጋት አሁን ትንሽ እኮ ፊት ብሰጠው ብቀርበው እኮ ሊጠፋ ነው ምናምን ትላለች ሴት ልጅ በባህሪዋ። ነገር ግን እስቲል ምን ማለት አይነት ሰው እንደሆንክ፣ የተረጋጋ ሰው እንደሆንክ፣ ከፈቀደችልህ መሄድ እንደምትችል፣ ካልፈቀደችልህ መሄድ የምትችል አይነት ሰው መሆንን በጣም በቶሎ ማለት በመጀመሪያው ስቴፕ ልታስተምራት ትችላለህ። ነገር ግን ገፍተህ የምትሄድ ከሆነ እስቲል ለራስ ያለህን ዋጋና ክብር ትተህ ደጋግመህ የምትደውል ከሆነ ደጋግመህ ቴክስት የምታደርግ እንድታወራህ ጥረት የምታደርግ ከሆነ ሰበብ እየፈለግህ ከአንተ ጋር ጊዜ እንድታጠፋ የምታደርጋት ከሆነ ምን ትሆንባታለህ ማለት ትወርድባታለህ። ዋጋህን እንድታይ ወር ለአንተ የፍቅር ስሜት እንዲያድርባት አታደርግም። ነገር ግን ከጅምሩ ካልፈለገች እነዚህ ጋር ነው ገደብ የምታደርገው። በቃ ፍላጎት እንደሌላት ታሳያለች። አንተን የማትፈልግ ከሆነ አንተ አላማክ ደግሞ እችን ቦታ መቀየር ወይም ተርኒንግ ፖይንት እንዲፈጠር ከሆነ ነግሬሃለሁ፣ ገፍተህ እንዳትሄድ። በተለይ ልመና፣ ልምምጥ፣ ሙከራ፣ የተደጋገመ ስታይል እየቀየሩ አይነት እየቀየሩ ሜዳ አይሰራም። ሁሌም የሚሰራው ምንድነው? ራስን መምረጥና የተሻለ ማንነት፣ የተሻለ ሰው ወይም ኢማጂኔሽኖቻችን ውስጥ ያለውን ወንድ
ማሳየት መቻል አለብህ። አሁን የነገርኩ ታዲያ ያ ወንድ ነው፣ ሞክረው። ሁለተኛው ሴት ልጅ ካልፈለገችህ የማትፈልገው ለምሳሌ ውለታ ብትውልላት፣ ስጦታ ብትሰጣት ወይም እሷን ኢምፕረስ ለማድረግ የምታደርጋቸው ነገሮች መቀበል ፍላጎት ማሳየት ነው። በቃ በተለይ ሴት የሚለውን ቃል የምታሟላ ለራሷ ክብር ያላት ከገንዘብ ከማቴሪያል ጋር ራሷን ያላገናኘች ወይም በእነሱ ራሷን የመቀየር ሀሳብ የሌላት ፍቅርና ሪሌሽንሽፕን የምታከብር ሴት ይሄንን ነው የምታሳየው። ወይም አንተ ትክክለኛ ኢንቴንሽን ፍቅር ወይም የፍቅር ግንኙነት ከሆነ የምታይባት ወይም የመረጥካት ሴት ትክክለኛ መሆኑን የምታውቀው በዚህ ነው። ስለዚህ ሴት ልጅ እድል እንዳለክ እንድታስብ አትፈቅድልህም። ያንን ደግሞ የምታደርገው አንተ ኢንቨስት ባደረግክ ሰዓት ባለመቀበል ነው። በቃ ገደብ ታደርግ። አይ አልፈልግም፣ ይሄን ለምን ታደርግልኛለህ? ይሄ ልክ አይደለም ወይም ይሄን ልቀበልህ አልችልም ብላ ምን ታደርጋለች? ገደብ ታደርጋለች። ምክንያቱም ምንም ነገር ኮንዲሽናል እንደሆነ ስፔሻሊ ፍቅር መጀመሪያ ላይ ኮንዲሽናል እንደሆነ ዊኖ በቃ ሁላችንም አንተም ኢንቨስት የምታደርገው ፈልገ ነው። እሷ ከተቀበለች ደግሞ በምላሹ ለአንተ መስጠት ያለባት ማሳየት ያለባት ነገር እንዳለ ታውቀዋለች። ነገር ግን ያንን እየተቀበለች ላሽ እያለች ምናምን የምትቀጥል ከሆነ ጭራሽ ወርዚ በቃ ጭራሽ ያልሆነች ሴት ናት። በቃ ራሷን በእንደዚህ አይነት ነገሮች ኤክስቼንጅ እያደረገች ላይፏን የምትቀጥላ ሞልተናል። እንደዚህ አይነት ሴቶች ራሴን ማግለል አልፈልግም። ልንኖር እንችላለን። ነገር ግን ማስተዋልና ማወቅ ያለብህ ምናልባት የመረጥካት ሴት ትክክለኛ መሆኗንም ታውቃለህ። በሌላ ወይ መሞከር ትችላለህ። ትኩረት፣ ጊዜ፣ ፍቅር በመስጠት ቅድም ያነሳሁትን አይነት ገደብ ስታደርግልህ በማክበር ራስን ምን ያህል እንደምታከብር ምን አይነት ውድ ሰው እንደሆንክ እንድታይ በማድረግ ነው ልታሸንፋት የምትችለው ስፔሻሊ እንደዚህ አይነት ሴትን። ስለዚህ ኢንቨስት ስታደርግ ኢንቨስትመንት ላይ ገደብ የምታደርግ ከሆነ ሞር ኢንቨስት እንዳታደርግ እንድታሳያት፣ እንድትሰጣት፣ እንድትቀርባት ማታደርግህ ከሆነ ምን አደረገች ማለት ነው? ገደብ አበጀች ማለት ነው። እንድታልፍ አትፈልግም። ካለፍክ የምትጠብቀው ነገር የምትቀበለው ነገር እንዳለ ሺኖ እዛ እንድትደርስ አትፈቅድልህም። ያንን ማየት መቻል አለብህ። ከዛ ቦታ ላይ ቆመ እሷን ለማወቅ ሞክር። እንዴት ሴት ልጅ ትሰራለች? እቺ ሴት ምን አይነት ነገር ያሸንፋታል? ምን ትወዳለች? በምን መንገድ ቤት ፍቅሯን ላገኝ እችላለሁ የሚለው ነገር ላይ ትንሽ ትኩረት አድርግ እንጂ ግፊት እንዳትፈጥር። በቃ ቅድም እንዳልኩ ቼዝ ማድረግ በቃ ስታይል መቀየር ማለት አይጠበቅብህም። የምትወደውን ወቅ፣ የምትወዳቸውን ሰዎች ወቅ፣ ከነሱ ጋር ቅረብ፣ እነሱ ላይ ኢንፍሉዌንስ ፍጠር። እነሱ እሷ ላይ ማድረግ ይችላሉ። በሶስተኛ ወገን መሄድ ካለብህ ብዙ አይነት መንገድ ሴት ልጅ እንዴት በፍቅር መጣል እንደምትችል ተናግሬያለሁ። ነገር ግን ከጅምሩ ለአንተ ፍላጎት የሌላት ሴት የማትፈልገው ይህንን ነው። በቃ ኢንቨስት እንድታደርግባት አትፈልግም፣ ትከለክልሃለች። ሶስተኛ ለአንተ የፍቅር ስሜት የሌላት ወይም ፍላጎት የሌላት ሴት የማትፈልገው ተስፋ እንድታደርግ ነው። ተስፋ እንድታደርግ የምትወድ ሴት ወይም ወዳህ የደበቀች ሴት ወይም አንተን እየወደደች ሌላ ወንድ ህይወት ውስጥ ኖሯት ከሱ ጋር እስክትለያይ የምትጠብቅ ሴት ልትሆን ይችላል። ብዙ አይነት ሴቶች አሉ፣ በብዙ አይነት ሲቹዌሽን ውስጥ ያለን። ነገር ግን ለአንተ ሪል የሆነ የፍቅር ስሜት ኖሯት ያንን እንድታቅ ያንን እንዲገባት ያልፈለገች ሴት ሁሌም ተስፋ እንድታደርግ ከሷ እንድትርቅ አትፈልግም። በጣም ትቀናለች ሌላ ሴቶችን ጋር ስታወራ፣ ነገር ግን አብራክ አትሆንም። ማታ ማታ በጣም ወይም ቀን ላይ አብራችሁ ሆናችሁ ተኮሳትራ እያየች የምትልክልህ ቴክስት ልብህን ያጠፋል። በቃ ተስፋ እንድታደርግ ታደርጋለች። እንደወደደች ብዙ ምልክቶች ትሰጥሃለች። በሰው ፊት እጇ እንድትነካ ወይም ግንኙነታቸው ኦፊሻል እንዲሆን አትፈልግም። አክት ታደርግብሃለች። ነገር ግን ስቲል ምን አለ ማለት ነው ተስፋ እንድታደርግታት የሆነ በሆነ መንገድ ስጦታ ብትልክላት ትቀበላለች። ለዛ ታመሰግንሃለች። ፈገግታዋን ታሳይሃለች። ልብ ላይ ሁሌም ሙቀት ያለው ነገር ትሰጥሃለች። የማትፈልግ ሴት ግን ተስፋ እንድታደርግ ራሱ አትፈልግም። አቴንሽን በፍጹም አትሰጥህም። ቅድም ያነሳሁትን ሁለቱን ነገሮች ኢንቨስት ስታደርግ ራሱ ምን ታደርግልባለች? ገደብ ካደረገችብህ ምን ማለት ተስፋ እንድታደርግ አትፈልግም ማለት ነው። ተስፋ የምትሰጥ ከሆነ ከኔ ሀሳብ ጋር የሚቃረነው ተስፋ የምትሰጥ ከሆነ ይኸውልዬ ታዋራኛለች፣ ደስ ብሎ ረጅም ሰዓት እናወራለን፣ በጣም እንተዋወቃለን፣ ስሜት እንዳላት አይኖ ግን አብራኝ መሆን አትፈልግህም ካልክ ተስፋ አድርግ። ከሆነ ትራማ ነፃ አልወጣችም ወይም አሊያም ከወደ ግንኙነት ወይም ሲቹዌሽን ሙሉ ለሙሉ ክሊር አልሆነችም፣ አንተን እዛ ውስጥ መቀላቀል አልፈለገችም፣ አሊያም ደግሞ እርግጠኛ እንድትሆን የሆነ ስቴፕ የሆነ ጊዜ እየሰጠች ነው። ተስፋ መቆረጥ የለብህም። እኔም ከወደድካት ቦታ ከሰጠሃት፣ ነገር ግን ምንም አይነት ተስፋ እንድታደርግ ካልፈለገች፣ በተለይ ሌላ ወንድ አቴንሽኗን ከወሰደ አሊያም ደግሞ ለአንተ ምንም አይነት የፍቅር ስሜት ጋር የላት እንዲጃጃል አልፈልግም። ያን ያህል በቂ ክብር ቦታ ካላት ስፔሻሊ ሴት ልጅ ተስፋ እንድታደርግ አትፈልግም። በጣም ኮስተር ትላለች። ስልክህን እንዳልኳት መልስም ቴክስትህን ልታወራ ካትችልም ረጅም ሰዓት ምናምን የተጃጃልክ እንደሆነ እንዲሰማ ካታደርግህም። ብዙዎቻችሁ የምትሸወዱት በዚህ ነው። ስፔሻሊ ወደዳችኋ ሴት
ትንሽ ፊት ከሰጠቻችሁ ምናምን ተስፋ አትቆርጡም። እስከ መጨረሻው ትሄዳለህ። በተለይ የሆነ ነገር ኢንቨስት አድርገህ ከተቀበልክ እንዲያደርጋኝ እንዲወስዳ ብላችሁ ወደ ዱላም ልትሄድ ወይ አላስፈላጊ ነገር ውስጥ ትገባላችሁ። እዛ ምን አዳረሰ? ካልፈለገችው በትልቁ ተስፋ እንድታደርግ ምንም አይነት ነው የምልህ ገደብ አትሰጥም። ሌላ እንድትሸወዱ ማልፈልገው ነገር አሁን ለምሳሌ ጎልድ ዲገር ወይ የተጠቀመችበት የሆነውን ልታስቀናብህም ስትፈልግ ኢዚ ትሆናለች። ስለዚህ ግንኙነታችሁን ኦፊሻል ካላደረገች እጇን እንድትይዛት በሰው ፊት እንድታቅፋት ካልፈለገች ምናምን ከዚህ ሴት ራቅ፣ የተጫወተችብህ ስለሆነ። አራተኛው ሴት ልጅ ካልፈለገች የማትፈልገው ስለሷ እንድታቅ ነው። ስለሷ ኢንፎርሜሽን አትሰጥም። ሴት ልጅ ስትወድ በተለይ በጣም ስትፈልግ አንድ ወንድ ልጅ ይህንን ነው የምታደርገው። የምትወደው የምትፈልገውን ምን አይነት ወንድ እንደምትፈልግ ምን አይነት ወንድ እንደሚማርካት ምናምን ትነግራለች። ስፔሻሊ ደግሞ ያንተን ካራክተር ወይም ያንተን ባህሪ ሜንሽን እያደረገች በቃ አንዳንዴ ደግሞ እንደሆነም ሄዳ ያንተ አይነት ወንድ ብላ ይመቻልናል ወይም እንደዚህ ወንድ ነው የምፈልገው ብላ ትናገራለች። ካልፈለገች ወይም ለአንተ የፍቅር ስሜት ከሌላት ደግሞ እነዚህን ኢንፎርሜሽኖች አሳልፈ አትሰጥህም። ምናልባት ገፍተ የምትሄድ ከሆነ ተስፋ እያደረግክ ከሆነ ኢንቫይሮንመንታችሁ ብዙ ጊዜ የሚያገናኛችሁ ከሆነ ተስፋ እንድትቆርጥ ከፈለገች ወይም ፍላጎት እንደሌላት ለአንተ ማስተማር ከፈለገች ከአንተ ባህሪ ምን የሆነ ተቃራኒ የሆነ ምን ትላለች? ትነግርሃለች። ስለምትፈልገው ነገር ከአንተ ጋር የማይገናኝ እንደሆኑም አንተ ጭራሽ ኤክስፔክት የማታደርገው ነገር ትሰማለህ። እነዚህን ከሆነ የምትነግርህ በእርግጥም ምንድነው ፍላጎት እንደሌላት የእሷ ፍላጎት ከአንተ ፍላጎት እንደሚቃረን ማስረጃ ትሰጥሃለች እንጂ ትክክለኛውን መረጃ አትሰጥህም። ያ ነው ፍላጎቷ። እነዚህን መረዳት ከቻልክ ወይም ተቃራኒውን ስትነግር በአንዴ እንደዚህ አይነት ወንድ ነው የምትወደው ብላ አይደለም። ያንተ አይነት ወንድ ሊሆን ይችላል የምትወደው፣ ግን ብዙ ጊዜ ጥያቄያችሁ የፍቅር ጥያቄያችሁ ወይም ፍላጎታችሁ ተቀባይነት የማይኖረው ሴት ልጅ በራሷ ከዚህ በፊትም ተናግሬያለሁ። ከአንተ ጋር የተያያዘ ላይሆን ይችላል፣ ትራማ ሊኖር ይችላል፣ ኤክሷ ሊሆን ይችላል፣ የራሷ የሆነ የላይፍ ኤክስፔሪንሷም ሊሆን ይችላል። ነገሮችን ቀጥታ ከአንተ ጋር አታያይዘው። ከአንተ የምትሸሽበት ከአንተ ጋር አብራ መሆን የማትፈልግባት ለአንተ ፍላጎት እንዳያድርባት ራሱ እየታገለች ሊሆን ይችላል። በቃ እነዛን ኮንሲደር ማድረግ አለብህ። ስቲል ግን እንደዚህ አይነት ምልክቶች የምትሰጥ ከሆነ ራስን አሳልፋ አትስጥ ነው የኔ ፖይንት። ወይም ከእንደዚህ አይነት ነገር ጋር ትግል ውስጥ አትግባ። ማሸነፍ ከፈለክ ስቲል ምን ማድረግ አለብህ? ያለችበትን ሲቹዌሽን ማወቅና ያን ነገር እንዴት ልቀልሰው ወይም በምን መንገድ ልቀይሬ ሀሳብ አላስቀይር የሚለው ነው መነሳት ያለበት። ያንን ደግሞ መጀመሪያ ምን ማለት ነው? በቃ ክብር በተሞላበት መንገድ ነው። በቃ ያንን ደግሞ ራስን በማክበር ከሷ በመራቅ እንደዚህ አይነት ወንድ ነው በቃ እሺ ብለህ ራስህን ምን በማድረግ ነው ከሷ በማራቅ ያንን ስሜትን መቆጣጠር እንደምችል ራስን ማሸነፍ እንደምችል በማሳየት ነው እንደዚህ አይነት ሴት ራሱ ማሸነፍ የምትችለው። ኦልሬዲ ግን ከአንተ ተቃራኒ የሆነን ሰው በኢንፎርሜሽን መልክ ወይም ለፍቅር እንደምትፈልግ የምትነግርህ ከሆነ ግልጽ እኮ ነው፣ በቃ እንደማትፈልግ ማሳያዋ ነው። በተቃራኒው ግን ያንተ አይነት ከሆነ ሜንሽን እያደረገች ግን ምሽሽ ከሆነ ፍላጎት አላት። ያን ያህል ቀላል እኮ ነው። አምስተኛውና የመጨረሻው እጅግ በጣም ወሳኙ ሴት ልጅ እንደማትፈልግህ የምታሳይበት በጣም ብዙ መንገዶች ቢኖሯትም ዋነኛነት ግን የምትሰጠውን ነገር ገደብ በማበጀት ነው ወይም ባለመፈለግ ነው። ለአንተ ጊዜዋን መስጠት፣ ትኩረቷን መስጠት፣ ፍቅሯን መስጠት ነው። ምን ኢቭን ስልክ ቁጥሯን መስጠት፣ ስሟን መስጠት፣ አብራችሁ ከሆነ አብራችሁ ያደጋችሁ ከሆናችሁ ነው። ምናልባት የማታውቀውን አዲስ ነገር ለአንተ ባለማሳወቅ ብዙ ነገሯን ምን ታደርግብሃለች? ገደብ ትጥልብሃለች። በቃ ምንም እኮ አይደለም፣ ከክፋት አይደለም። በቃ ቅድም እንዳልኩ ተስፋ እንዳታደርግ ይሆናል፣ ሌላ አይደለም። በቃ ትወደኛለች፣ ትፈልገኛለች፣ የሆነ ቀን እጄ ልትገባ ትችላለች ብለህ እንዳታምንም ሊሆን ይችላል። ከልቧ እንዳልፈለገች ማሳየት ስትፈልግ ነው። ያ ማለት ግን አትሸነፍም፣ አትወድህም፣ ኦር የሆነ ቀን ያንተ አትሆንም ማለት አይደለም። እንዳትሳሳት። ነገር ግን ትግል መግጠም ነው። ደግሞ አለ ትግል መግጠም፣ እሷን ማሳደድ፣ በተመሳሳይ በተለመደ መንገድ መሄድ ግን ውጤት ያመጣል ማለት አይደለም። ስቲል ምን ማድረግ አለብን? እንደማትፈልግ ስታሳይ አንተ ራስን መምረጥ፣ አሁን በድጋሚ ራስን ማሸነፍ አለብህ እንጂ እሷን ለማሸነፍ ትግል ውስጥ መግባት የለብህም። ሴት ልጅ የማትፈልገው ለአንተ ጊዜዋን መስጠት ብያለሁ በዋናነት። ምክንያቱም ጊዜዋን ከሰጠች መላመድ፣ ፍቅርና ተስፋ ማድረግ ይመጣል። ወይም ያ አንዱ ምልክት ነው፣ የኛ ቋንቋችን ነው። በቃ በአይኗ እንኳን ፈልጋ ተደብቃ ስታይክ አታያትም። በቃ ምክንያቱም ከወደድን እንዳልኳችሁ ነፃ ነን፣ ችግር የለብንም። በቃ
ብትሸሻት ራሱ ተከትላ ትመጣለች። ያው የማትፈልጓት ሴት ስትፈልጋችሁ ታውቁት የለ እንዴት እንደምታድናችሁ ስራችሁን ስትሰራ። ስለዚህ ያንተ አደና ምንም አይነት ውጤት እንደማያመጣ በተግባር ታሳያለች። አደናህ ግን የበሰለ ሰው ምናልባት መታደን የፈለገን እንጂ መታደን ያልፈለገን እንደማታድን ስታስረዳት በዚህ አይነት መንገድ ትሸነፋለች ሴት ልጅ። ያው የምትወዱት ሰው ፍቅርን የተመለከተ ወይም ጤነኛማ ሴት ሲሆን ነው ታዲያ ሁሌም ግራ የምታጋባችሁ። ዛሬ ቀኑ ሙሉ አብራህ አጥፍታ ሌሊት ሙሉ አብራ ከአሳልፋ በማግስቱ ደግሞ አክት እንደማታውቅ ከዚህ በፊት ከዛ ከሌላ ወንድ ጋር ምናምን አይነት ነገር ሊኖር ይችላል። እንደዚህ አይነት ድራማ ውስጥ ራስን አታስገባ። ከፈለገችህ ግልጽ ነው ዴት እንድታረግ እድል ታመቻችልሃለች። ኢቭን መቼ ነው ዴት የምንወጣው? መቼ ነው እንደዚህ የምታደርገው? ካንተ እስኪመጣ በጉጉት ትጠብቃለች። ታይባታለህ ጉጉቷን። ተቃራኒ እንዳይሆን ነው። በቃ ተቃራኒውን ካረገች እኮ በቃ አልፈለገችም ማለት ነው። ካልፈለገች የማትፈልገው ካላት ነገር ላይ ለሷ በመስጠት ነው የምንተው። እንኳን የሰጠሃትን ዝም ብላም ትሰጥሃለች። ስለዚህ የሰጠሃትን አብዝታ ካልመለሰች፣ ትንሽ ምልክቶችን ማሳየት ካልፈለገች አልፈለገችም ነው። ሐሳቤን እንደምትጠቀሙበት እንደምትወዱት አልጠራጠርም። ከወደዳችሁና ከተስማማችሁበት ለኔ በላይክ ሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ትምህርት እስክመጣ ቻው፣ ሰላም ሁኑልኝ።